የእውነት ቃል የሚለው ቸርች ነው፣ ድርጅት ነው፣ ምንድን ነው? ከራሱ ከእውነት ቃል ጋር በተያያዘ ለተመልካቾች ግልጽ ለማድረግ ያክል የእውነት ቃል አገልግሎት ሚኒስትሪ ነው፣ አገልግሎት ሰጪ ተቋም ነው። መጽሐፍ ቅዱሱ የማን መጽሐፍ ነው? የመጽሐፉ ባለቤት ራሱ እግዚአብሔር ብቻ ነው። አሁን ሰዎች የእግዚአብሔርን ቃል እየተዉ ድምፅ የሚፈልጉበት ጊዜ ሆኗል። ጆሮዎቻቸውን ለሰዎች የሚከፍቱበት ጊዜ ሆኗል። ትንቢት ከቶ በሰው ፈቃድ አልመጣም። ቅዱሳን ሰዎች እግዚአብሔር ተልከው በመንፈስ ቅዱስ ተነድተው ጻፉት ነው የሚለው። ሰዎች በየትኛውም ዘመን ድምፅ ቢሰሙ፣ ትክክለኛ የእግዚአብሔርን ድምፅ እንኳን ቢሰሙ፣ ያ ድምፅ ቫሊዴት የሚደረገው ያ ድምፅ ትክክለኝነትን የሚያገኘው በዚሁ በጸናው የእግዚአብሔር ቃል መሆኑን አጽንኦት የሚሰጥ። አሁን ብዙ ጊዜ ሰዎች ምን ለማድረግ ይሞክራሉ? የሆነ ሃይማኖት መጽሐፍ ለማድረግ ይሞክራሉ። ይሄ ብዙ ቀውስን ያመጣ። መጽሐፍ ቅዱስ እውነትም መጽሐፍ ቅዱስ ነው፣ ልዩ መጽሐፍ ነው። ከእግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። በእውነት ቃል አገልግሎት እየተዘጋጀ የሚቀርበው የመጽሐፍት ዳሰሳ የተሰኘ መርሃ ግብራችን ነው። ዛሬ አንድ መጽሐፍ ይዘን መተናል። ወደ መጽሐፉ ከመግባታችን በፊት በመርሃ ግብሩ ዙሪያ ላይ የተወሰነ ለማለት እንፈልጋለን። አብረው የሚገኙት ወንድሞች አሉ። ይህንን መርሃ ግብር አስፈላጊነቱና የመርሃ ግብሩን መጀመር በተመለከተ ምን ሊያካትት እንደሚችል ይህንን አስቀድመን እንነጋገራለን። ከዛ ወደ መጽሐፍቱ እንሄዳለን ማለት ነው። ወደዛ ከመሄዳችን በፊት ግን ስለ መርሃ ግብሩ ያላቸውን አስተያየት እንዲሰጡ ጠይቃለሁኝ። ከወንድሜ ከጸጋዬ ትእዛዙ ብጀምር ደስ ይለኛል። የእውነት ቃል አገልግሎት ያው እንደሚታወቀው ስነ ጽሁፍ ላይ ነው ስራ የሚሰራው። ስነ ጽሁፍ ላይ ስንሰራ በዛው ልክ ደግሞ የሚያሳስበን ጽሁፍ ወይም ደግሞ መጽሐፍትን የማንበብ ድካሞች በጣም ክርስትናው ላይ በይበልጥ እየታዩ ነው ያሉት። አገልግሎቱም ሲጀመር መጽሐፍቶችም እየታተሙ እየተተረጎሙ ሲወጡ ዓላማው ሰዎች የእግዚአብሔርን ቃል በሚገባ ካላወቁ፣ እንዲሁም ደግሞ ጌታ አስተማሪነት የጸጋ ስጦታ የሰጣቸውን ሰዎች አገልግሎት በመጽሐፍት የሚቀርቡትን እንደሚገባ መጠቀም ካልቻሉ፣ ማንኛውም የስተት ትምህርት ወይም ማንኛውም በሞራል በምግባር የወደቁ ሰዎች ክርስቲያኖችን ወዳልተፈለገ ነገር ሊመሯቸው ይችላል። ያላወቀ ትውልድ ያው ሁሉም ነገሩ ነው ሊዘረፍ የሚችለው። በዚህ አገልግሎት ውስጥ ያው ከ20 ዓመት በላይ ስንሰራ ቆይተናል። አሁን ደግሞ በዚህ በሚዲያ አገልግሎቱ በመጽሐፎቹ ውስጥ ያሉትን እውነቶች መግለጥ እና በእነዚያም ደግሞ ቅዱሳን እንዲታነጹበት እና የበለጠ መንፈሳዊ ትርፍ እንዲያገኙበት ለማድረግ የተጀመረ አገልግሎት ነው። በእርግጠኝነት ቅዱሳን ሁሉ እንደሚጠቀሙበትና እንደሚባረኩበት፣ ምክንያቱም በመጽሐፎች ብዙዎች አይኖቻቸው በርተዋል፣ ብዙዎች ተጠቅመውበታል። በቪዲዮ ደግሞ እንደዚህ ትምህርቶቹ ሲቀርቡ መጽሐፍቶቹ ሲተነተኑ ደግሞ የበለጠ መታነጽ እንደሚሆን እናምናለን። የእውነት ቃል የሚለው ቸርች ነው፣ ድርጅት ነው፣ ምንድን ነው? ከራሱ ከእውነት ቃል ጋር በተያያዘ ለተመልካቾች ግልጽ ለማድረግ ያክል ሌላው አገልግሎቱ የሚያሳትማቸው መጽሐፍቶች ብቻ ነው ወይስ ሌሎች መጽሐፍቶችም ተደራሽ ሊያደርግ ይችላል የሚለውን ጨምረህ ብትገልጻቸው ጥሩ ነው። የእውነት ቃል አገልግሎት ሚኒስትሪ ነው፣ አገልግሎት ሰጪ ተቋም ነው። ሴሚናሪዎችን፣ ኮንፈረንሶችን ያዘጋጃል። የተለያዩ የወንጌል አገልግሎቶችና አንዳንድ ደግሞ በጌታ ስም የሚሰበሰቡ ጉባኤዎችን ሁሉ የማገዝና በትምህርትም እንዲሁም አንዳንድ ጊዜም ደግሞ ያው በስነ ጽሁፎችም ጭምር የማገዝ ስራዎችን ይሰራል። እንግዲህ አሁን በእውነት ቃል አገልግሎት የታተሙ እስከ 50 የሚሆኑ መጽሐፎች አሉ። ሌሎች ትራክቶችም አሉ፣ ጋዜጦች አሉ። የእውነት ጋዜጣ የሚታወቅ ነው። እነዚህን ነው አብዛኛው የምናቀርበው። ግን ይሄ ስንል የኛ ጋር የታተሙ መጽሐፍቶች ብቻ አይደለም ትኩረት የምናደርገው። ምክንያቱም የምናምነው ቤተክርስቲያን አንዲት ናት እና በአንዲቷ ቤተክርስቲያን ውስጥ ብዙ የታመኑ ወንጌል አገልጋዮች እና ጸሐፊዎች አሉ እና የእነዚህ ጽሁፎች ሁሉ እጅግ ለቅዱሳን የሚጠቅሙ ናቸው እና ያንን እንጠቀማለን። ለምሳሌ መጽሐፍት ቤቶቻችን ውስጥ የባይብል ሶሳይቲ መጽሐፍቶች አሉን፣ የቢብሊካ መጽሐፍቶች አሉን፣ የነ ግሎብ መጽሐፎች አሉ፣ የነ ኤሳይም መጽሐፎች አሉ እና እነዚህ ያው የሚያንጹ ብዙ እውነት ያለባቸው ስለሆኑ እነዛን እየመረጥን ነው እንጂ እኛ ጋር ብቻ ያሉት አይደሉም። ወደ እንደሚያመሃ ስመለስ መጽሐፍትን ተንትኖ በማቅረብ ካለው ጠቀሜታ አኳያ ሰዎች ይህንን አይተው ሊያነቡ ይችላሉ ወይ? ካለው ጠቀሜታ አኳያ መርሃ ግብሩ ምን ያክል አዋጭ ነው?
ምን ያክልስ ሊያስሄድ ይችላል? እግዚአብሔር ስም የተመሰገነ ይሁን። አሜን። በወንድም ጸጋይም እንደተገለጸው የመጽሐፍት አስፈላጊነት ከብዙዎች የተሰወረ አይደለም። ለእያንዳንዱ የህይወት እንቅስቃሴያችን ከመንፈሳዊ ህይወታችን ባሻገር መጽሐፍት የሚሰጡን ጠቀሜታ ይህ ነው የሚባል አይደል። በተለይ ልክ እንደ ፓፓሎቹ ዘመን መጽሐፍ ቅዱስ በብዙ የሃይማኖት ግርግር በተደበቀበት በዚህ ዘመን በእውነት የእግዚአብሔር ቃል በዘመንም እንዲሁም በተለያዩ ደካማ በሆኑ የሰዎች አስተሳሰብ ሊጋረድ የሚችል ሊሸፈን የሚችል አይደለም። ራሱ መከላከል የሚችል ብርቱ ነው። ግን ደግሞ ቢሆንም እያንዳንዱ ክርስቲያን ልክ የቀደሙ አባቶች ይህ ቃል እንዳይጠፋ እዚህ ቃል ላይ የተደቀኑ አደጋዎች ሳይበግራቸው የሚያስፈልገውን ዋጋ ሁሉ እየከፈሉ ለዚህ ቃል ታማኝ ሆነው እኛ እስካለንበት ዘመን ድረስ እንዳደረሱት በዚህ ዘመን ያለን ክርስቲያኖችም ደግሞ ይህንን ቃል ከትውልዱ የተሰወረ እንዳይሆን ተገቢ በሆነ መልኩ እንዲሁም ደግሞ በዚህ ቃል ውስጥ የተሰወረውን የእውነትን ቃል በአግባቡ እንድንለይ የሚያደርጉንን መጽሐፍቶች በማስተዋወቅ ደረጃ ብዙ መጽሐፍቶች አሉ። ግን ደግሞ ምዕመኑ አብዛኛው የክርስትና ህብረተሰብ እነዚህ መጽሐፍቶች በቅጡ አያውቃቸው። ስለዚህ ዘመኑ የሚዲያ ዘመን ከመሆኑ የተነሳ ሰዎች ለነገሮች የሚሰጡት ትኩረት አጭር ከመሆኑ የተነሳ በተገኘው አጋጣሚ የእግዚአብሔርን ቃል ለማድረስ የተረሱ እውነቶችን ለማስታወስ እንዲሁም ደግሞ ለብዙዎች ጠቀሜታ ያላቸውና በህይወት አቅጣጫ ላይም ደግሞ ተጽዕኖ ሊያሳድሩ የሚችሉ እውነቶችን በዚህ መልኩ ተደራሽ እንዲሆኑ በነዛ መጽሐፍቶች ውስጥ ያለውን እውነት ማቅረብ፣ በነዛ መጽሐፍቶች ውስጥ የተላለፈው ሀሳብ እዛው መጽሐፉ ላይ ብቻ እንዳይቀር ሀሳቡን ለማድረስ በሚደረገው ጥረት ውስጥ ይሄ ትልቅ ስፍራ አለው ብዬ አስባለሁ። አመሰግናለሁ። ጠቅለል ሲል ይሄ ሀሳብ ዘመኑ የሚዲያ ዘመን ነው። ወጣቱ፣ ትልቁም፣ አዛውንቱም የትኛውም የማህበረሰብ ክፍል ከመጽሐፍ ይልቅ ወደ ሶሻል ሚዲያ የመጣበት ዘመን ነውና መጽሐፍቶቹን ወደ ሚዲያ ማምጣት በቀጥታ ማግኘት እንዲችሉ ከመርዳት ብቻ ሳይሆን እዛው ላይ ሆነውም እንዲያነቡ በር ይከፍታል ማለት ነው። ዋና ዋና እውነቶችን እያነሳን ከተነጋገርን ዋና ዋና እውነቶችን ወደፊት ካመጣናቸው አቅም ያላቸው ጊዜ ያላቸው ማንበብ ይችላሉ። ያልቻሉ ደግሞ ከዚሁ አድምጠው ወደ እውነት መድረስ እንዲችሉ ይረዳቸዋል የሚለውን ነው። ሌላኛው በወንድሜ የተነሳው ያው ድርጅቱ የሚታተሙትን ብቻ ሳይሆን የተለያዩ መጽሐፍቶችን እውነት ያላቸውን እነዛን መጽሐፍቶች እያመጣን እንደገና ደግሞ ተመልካቾችም ልጠቁሙን ትችላላችሁ አይተን ወደ እናንተ የማድረስ ሐሳብ ይኖረናል ማለት ነው። ይህንን ካልን ዘንዳ ወደ ዕለቱ የምንዳስሰው መጽሐፍ ነው የምንገባው። ይሄ መጽሐፍ ደግሞ መጽሐፍ ቅዱስ ነው። አንዳንዶች ታላቁ መጽሐፍ ይሉታል። መጽሐፍ ቅዱስ እንደሚታወቀው በተለያዩ ቋንቋዎች ቢያንስ ከ2584 በላይ ቋንቋዎች ተተርጉሟል። ወደ 800 በላይ የድምጽ ቋንቋዎች ተዘጋጅቶ ወደ ሰዎች ደርሷል። ትልቅ መጽሐፍ ነው። ብዙ ሰዎች የተረፉበት፣ ብዙ ሰዎች ራሳቸውን የመሩበት መጽሐፍ ነው። ዛሬ የምንዳስሰው ይህንን ከኛ ጋር ስትቆዩ ብዙ ታተርፉበታላችሁ፣ ለህይወታችሁ መታነጽ እንዲሁም በመጽሐፍ ቅዱስ ላይ ያላችሁን እውቀትም ታሳድጉበታላችሁ ብዬ አስባለሁ። ከዚሁ ከኔ አንዳንድ ጥያቄዎች አነሳለሁ፣ ወንድሞቼ ተራ በተራ እየገቡ ያብራራሉ ማለት ነው። በመጀመሪያ ጥያቄውን የማቀርብለት ወንድሜ አማሃ ነው። ጥያቄው መጽሐፍ ቅዱስ የሚለው ስያሜ ምንድን ነው? ስያሜው ከየት ነው የተገኘው? በተለያዩ ቋንቋዎች ያሉት ስያሜ ዝምድናቸው ምን ይመስላል የሚለውን ለማንሳት እፈልጋለሁ። ከዚህ ብንነሳ መልካም ነው ብዬ አስባለሁ። በምድር ላይ ብዙ መጽሐፍቶች አሉ። ከነዚህ ሁሉ የሚልቀውና የተለየው መጽሐፍ የእግዚአብሔር ሐሳብ የተገለጠበት መጽሐፍ ነው። ይህ መጽሐፍ በተለያዩ ቋንቋዎች የመጀመሪያ ስያሜውን አግኝቷል። እያንዳንዱ የመጽሐፍ ቅዱስ ክፍል የተለያየ መጽሐፍ ከመሆኑ የተነሳ እንደ ጋራ በአንድ ላይ የሚጠቀስበት ስም አልነበረውም። ሰባው ሊቃናት ባደረጉት ስብሰባ ላይ 39ኙ የብሉይ ኪዳን መጽሐፍት ስያሜውን ካገኘ በኋላ ግን በሐዲስ ኪዳን ጌታችን ኢየሱስ ክርስቶስም እንዲሁም ደግሞ ሐዋርያትም ይህንን መጽሐፍት ወይም ደግሞ ቅዱሳን መጽሐፍት እንዲሁም ጽሑፎች እያሉ በተለያየ አገላለጽ ተጠቅመውታል። መጽሐፍ ቅዱሱ ይህንን ቃል ወክሎ ያስቀመጠው የላቲን እና የግሪኩን ቃል ሁለቱ ተወራራሽ ስለሆኑ ታ ቢቢሊያ ወይም ደግሞ
በሲንጉላር በሆነ እንትኑ ቢቢሊዮን የሚባለው ቃል ነው በግሪክ። ቢቢሊያ ብዙ ሲሆን ነው ዘቡክ ማለት ነው ቀጥታ የእንግሊዝኛ ትርጉሙ። ከጊዜ ሂደት በኋላ ፕሉራል የሆነው ለብዙ እንትን የሚያገለግለው ቃል የሴት አንቀጽ ይዞ በሲንጉላርነት ወይም ደግሞ በነጠላ አንቀጽ ሙሉ ለሙሉ ለመጽሐፍ ቅዱስ መጠሪያ ሆኖ ቢቢሊያ የሚለው ቀጥታ ባይብል ወይም ደግሞ ዘ ስክሪፕቸር የሚል የእንግሊዝኛውን አቻ እንዳገኘ እንመለከታለን። ከተለያዩ ሪፈረንሶች ወደኛ ቋንቋ ሲመጣ ይህንኑ የቋንቋ ሁኔታ እንደያዘ መጽሐፍ ቅዱስ የሚል ስያሜ እንዳገኘ እናያለን። ቢቢሎስ ተብለው ይጠሩ የነበሩ መጽሐፍቶች መጽሐፍ ቅዱስ ብቻ ሳይሆን በፓፒረስ ላይ የተጻፉ ጽሁፎች ሁሉ ቢቢሊያ ተብለው ይጠሩ ነበረ። በዋናነት ያንን የሚያሳይ መጽሐፍ ቅዱስን የሚያሳይ አይደለም። ግን በኋላ ላይ መለስ እያለ ሲመጣ ዘ ስክሪፕቸር ወይም ደግሞ ሆሊ ስክሪፕቸር እየተባለ ሲመጣ መጽሐፍ ቅዱስ የሚለውን ስያሜ እያገኘ ይመጣል ማለት ነው። በተለይ ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 15 እና 16 ላይ ይህንን ቃል ብናነበው ከሕፃንነት ጀምረህ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳት መጽሐፍትን አውቀሃል በማለት ቃል በቃል ሲጠቀመው እናያለን። እና ይሄ እጅግ የተለየ መጽሐፍ ከመሆኑ የተነሳ መጽሐፍ የሚለው ያው የትኛውም በጽሁፍ የሚተላለፍን ሀሳብ የሚገልጥ፣ ቅዱስ የሚለው ግን የመጽሐፉን ይዘት ወይም ደግሞ መጽሐፉ በሌሎች መጽሐፍቶች ላይ ያለው ልዕልና የሚያሳይ ነው። ስለዚህ ከመጽሐፍት ሁሉ የተለየ ወይም ደግሞ ከመጽሐፍት ሁሉ ከፍ ያለ ሀሳብ የሚያንጸባርቅ እንትን መሆኑን የሚገልጥ ስያሜ ስላለው ስያሜው በዚህ ውስጥ ላሉት ለተሰበሰቡት መጽሐፍቶች የሚመጥን ነው ወይም ደግሞ የሚገልጥ ነው ማለት እንችላለን። ስለዚህ መጽሐፍ ቅዱስ ወይም ቅዱስ መጽሐፍ ወይም መጽሐፍት ወይም ቅዱሳት መጽሐፍት የሚለውን ስያሜ ሰዎች አይደለም የሰጡት ነው እያልከኛለሁ። የሆነ ነገር አይደለም የሰጡት። ከዛው ከመጽሐፉ ጠቅሶ ስሙን ከዛው ከራሱ ከመጽሐፉ ማግኘት ይቻላል ነው አይደለም? መደምደም ወንድም ጸጋ የምትለው ነገር ካለ በዚህ ላይ። አብርሃም ሊንከን ከተናገረው ቃል ብነሳ አምላክ ለሰው ልጆች ከሰጠው ስጦታ ሁሉ ላቅ ያለ ስጦታ ነው። የመጽሐፍ ቅዱስ ባይኖር ክፉና መልካሙን ለይተን ባላወቅን ነበር እና ቅዱስ መባል ይገባዋል የሚል 16ኛው የአሜሪካ ፕሬዚዳንት የተናገረው ነገር አለ። እና ከዛ በፊት የነበሩ ትልልቅ ጻፊዎች አሉ አይደል? እነ ሄሮዶተስ አሉ፣ ዘ ፋዘር ኦፍ ሂስቶሪ የሚባሉ ትልልቅ ጻፊዎች ነበሩ። በጣም ትልልቅ ታሪክ ጻፊዎች አሉ። ግን መጽሐፍ ቅዱስ ቅዱስ ያደረገው ምንድን ነው ስንል ቅዱስ የሆነው እግዚአብሔር ሀሳብ መግለጫ ስለሆነና የቅዱሱ እግዚአብሔር መጠቀሚያ ስለሆነ ጭምር መጽሐፍ ቅዱስ ምን አይነት ስያሜ ተሰጥቷል? ቅዱስ የሚል ነው። ወንድም ያማህ እንዳለው መጽሐፍ ቅዱስ ራሱ የሰጠው ስያሜ ነው። በእርግጥ ሰዎችም ሰጥተውታል፣ ግን መጽሐፍ ቅዱስ ራሱ የሰጠው ስያሜ ነው። ቅዱሳት መጽሐፍት ተብለዋል። እንደውም ሌሎች ስያሜዎችም አሉት አይደለ? መጽሐፍት ተብለዋል። ቅድም ባብሎስ የሚለው ቃል ሁለት ትርጉሞች አሉት። አንደኛው መጽሐፍቱ ነው። መጽሐፍትንና የእግዚአብሔርን ኃይል አታውቁምና እያለ ጌታ የተናገረበት ነው። እንደገና መጽሐፍ ተብሏል። መጽሐፍ ምን አለ ወይም መጽሐፍ ስለ እኔ እንዲህ ይላል እያለ የተናገረበት ሁኔታ አለ። ያው ብዙ ስያሜዎች ራሱ ይሰጠዋል። ሕግ፣ ነቢያት፣ መዝሙራት ተብለዋል። የመጽሐፉን ራሱ ሲከፋፍል ደግሞ ወንድሜ እንዳለው 70 ሊቃናት ራሳቸው ያስቀመጡበት ክፍፍሎች አለ። በሶስት የተከፈለበት ሁኔታ ራሱ ኢየሱስ ያን ክፍፍሎችን ተጠቅሞ የተናገረበት ሁኔታ እንዳለ እንመለከታለን። ብዙ አይነት ስያሜዎች አሉ። የእግዚአብሔር የሕግ መጽሐፍ ተብለዋል፣ የእግዚአብሔር መጽሐፍ ተብለዋል። ግን ያው ጠቅለል ተደርጎ ሲመጣ አሁን መጽሐፍ ቅዱስ ለሚጠራበት ስያሜ በቂ ነው። አሁን የምንለው ምንድን ነው? መጽሐፍ ቅዱስ ነው አይደለ? ሲንግል መጽሐፍ አድርገን ነው የምንጠራው። መጽሐፍ ቅዱስ ነው። እዛ ላይ ደግሞ የተቀመጠ ቅዱሳት መጽሐፍት ነው። ያው ምን ይባላል? መጽሐፍ ቅዱስ አንድም 66ም ነው ይባላል። ያው እርግጥ በአንዳንድ ቀኖናዎች 81ም 70 ምናምንም እንደዚህ ይደርሳል። ግን ዞሮ ዞሮ የእግዚአብሔር እስትንፋስ ተብለው የተለዩት አንድም 66ም ነው ተብሎ ይታወቃል። ስለዚህ በብዛት ሲጠራ ቅዱሳት መጽሐፍት ይባላል። ምክንያቱም በተለያየ ጊዜ በተለያዩ ሰዎች የተጻፈ ስለሆነ። ከዛ ላይ ደግሞ በአንዱ የእግዚአብሔር መንፈስ ያጻፈው መሆኑን ደግሞ ስናረጋግጥ መጽሐፍ ቅዱስ ወይንም ቅዱስ መጽሐፍ ተብሎ ይጠራል ማለት ነው። የቅዱሱ እግዚአብሔር ሐሳብ ሙሉ ለሙሉ ያረፈበት ቅዱሱ እግዚአብሔር የተገለገለበት ስለሆነ ጭምር። በጣም አመሰግናለሁ። በቂ መልስ ያገኛችሁ ይመስለኛል። መጽሐፍ ቅዱስ እውነትም መጽሐፍ ቅዱስ ነው፣ ልዩ መጽሐፍ ነው። ለምን ከተባለ የቅዱሱ የእግዚአብሔርን ሐሳብ የተሸከመ ስለሆነ የሚለውን እንደ አጠቃላይ ሐሳብ እንወስደውና ከዚህ ተነስቼ ላነሳ የምፈልገው ጥያቄ መጽሐፍ ቅዱሱ የማን መጽሐፍ ነው? ከዚህ ጋር ተያይዞ ብዙ ነገር ይነሳል። መጽሐፍ ቅዱስ የሃይማኖት መጽሐፍ የሚመስላቸው ሰዎች አሉ።
መጽሐፍ ቅዱስ ምናልባት ከሰማይ የወረደ የሚመስላቸውም ሊኖር ይችላል። መጽሐፍ ቅዱስ ምናልባት ማን ያውቃል ለአንድ ሰው የተሰጠ የሚመስለው ሰውም ሊኖር ይችላል። ከዚህ ተነስቼ የማነሳው ጥያቄ የማን መጽሐፍ ነው? ያው ባለቤቱ የመጽሐፉ እግዚአብሔር ነው። ለምን ሁለተኛ ጴጥሮስ ላይ አንድ የተቀመጠ ሐሳብ አለ አይደለም? ትንቢት ከቶ በሰው ፈቃድ አልመጣም፣ ቅዱሳን ሰዎች በእግዚአብሔር ተልከው በመንፈስ ቅዱስ ተነድተው ጻፉት ነው የሚለው። ስለዚህ ይሄ ሰው ይሁነኝ ብሎ ቁጭ ብሎ የጻፈው አይደለም። አሁን ልብ ወለዶች ስንል ሰው ከህሊናው ከውስጡ የሚያመነጨው ነገር ነው። ታሪክ ደግሞ በጊዜው የተደረጉ ነገሮች ናቸው የተጻፉት እና እንዲህ አይነት ብዙ ነገሮች እንመለከታለን። መጽሐፍ ቅዱስ ግን የምንመለከተው ምንድን ነው? ቅዱሳን ሰዎች ናቸው የጻፉት። እነሱም እንኳን ቢሆኑ በጣም በሚገርም ሁኔታ ራሳቸው ሽተው ወይም ፈልገው የጻፉት አይደለም። ቅድም አማ ሲናገር ነበር። አንዳንዴ ከጻፉት ሰዎች ያለፈ ነገር ነው። ብዙ ጊዜ ትንቢት መጽሐፍቶች እኮ ጸሐፊዎቹ ምን እንዳሉ ማያውቁ እንኳን የትንቢት መጽሐፍ አይደለም። ወንጌል ውስጥ ስንመለከት ዮሐንስ 7:37 ላይ አንድ ቃል አለ። ኢየሱስ የተጠማ ወደ እኔ ይምጣ፣ የሕይወት ውሃ ይጠጣ፣ የሕይወት ውሃ ወንዝ ከሆዱ ይፈልቃል አለ። ከዛ ጸሐፊው ይህን ያስተዋለው ራሱ በሚጽፍበት ጊዜ ነው እንጂ ያኔ አልገባው። ኢየሱስ ይህንን ያለው በእርሱ የሚያምኑት ሊቀበሉት ስላላቸው መንፈስ ነበር የተናገረው ብሎ በኋላ ነው ትርጉሙን የሚያስቀምጠው። ብዙ ጽሑፎች ወንጌል ውስጥ እንኳን ሳይቀር ያሉት ነገሮች ሰዎቹ እየተረዱት የሚመጡት በኋላ መንፈስ ቅዱስ በእነሱ ላይ ሲወርድ፣ የትንቢት መጽሐፍቶች በይበልጥ አብዛኞቹ የተረዱት በኋላ ነው። ለምን ስንል እዚህ ላይ አንድ ቃል አለ፣ በጣም ቁልፍ የሆነ ቃል። ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ነው። አሁን መንፈስ ቅዱስ በሕይወታችን ምን ያደርጋል? መንፈስ ቅዱስ ይወሰደው የተባለ አለ፣ መንፈስ ቅዱስ ሞላበት የተባለ አለ፣ በመንፈስ ቅዱስ ተመራ፣ ብዙ ነገር እንመለከታለን። በመንፈስ ቅዱስ መነዳት የሚለው ግን ምናልባት መንፈስ ቅዱስ የሚፈልገውን ሁሉ ሰውየው ላይ አድርጓል ማለት ነው። እግዚአብሔር አጻጻፉን ሊጠቀምበት ይችላል፣ ብዕሩን ሰውየው ሊያዘጋጅ ይችላል። እዛ ውስጥ የሚያፈሰው ነገር ግን ሙሉ ለሙሉ የመንፈስ ቅዱስ ፍላጎት እንደሆነ ጴጥሮስ ይነግረናል። ስለዚህ እንደው ከዚህ ስንመለከት ቅድም ካነሳናቸው ቅዱሳት መጽሐፍት ስንመለከት የእግዚአብሔር መጽሐፍ ተብሎ በቀጥታ ተጽፏል ኢሳይያስ ላይ እና እነዚህ ነገር ስንመለከት የመጽሐፉ ባለቤት ራሱ እግዚአብሔር ብቻ ነው። አሁን ብዙ ጊዜ ሰዎች ምን ለማድረግ ይሞክራሉ? የሆነ ሃይማኖት መጽሐፍ ለማድረግ ይሞክራሉ። ይሄ ብዙ ቀውስን ያመጣ። ለምሳሌ ይሄ ዳርክ ኤጅ የሚባለው የቤተክርስቲያን ዘመን ላይ በጣም ትልቁ ቀውስ ያመጣው ምንድን ነው? መጽሐፍ ቅዱስ ተወሰደና የምዕራባውያን ወይም በራሳቸው ቋንቋ በላቲን ብቻ እንዳይተረጎም ተባለ። በኋላ ብዙዎች ተገደሉበት፣ የብዙዎች ደም ፈሰሰበት። ምክንያቱም ለብዙዎችን ለማድረግ በተደረገ ጥረት ሁሉም ሰው መስማት አለበት ሲባል እና ብዙ ጊዜ የምንመለከት ሃይማኖቶች ጋር ነጥሎ የራስ አድርጎ የኔ ነው ብሎ ይህን ቁጥሩ ሁሉ ቀኖና ሁሉ ቀምሮ ይሄንን አድርገው የኛ ነው የማለት ነገር አለ። ነገር ግን እግዚአብሔር ለሆነ ሃይማኖት ይሄንን የራሱን ሐሳብ ቃሉን ወይንም ዘላለማዊ እቅዱን ለሆነ ሃይማኖት አልሰጠም። እንደውም ቅድም ያነሳሁት አብርሃም ሊንከን ያለው ቃል ጥሩ ነው። አምላክ ለሰው ልጆች የሰጠው ከስጦታዎች ሁሉ የሚበልጥ ስጦታ ነው ብሎ አስቀምጦታልና የትኛውም ሃይማኖት አይደለም። የትኛውም እንደውም በጣም ያ ሃይማኖት የወደቀ ሃይማኖት እንደሆነ እንደው ለእግዚአብሔር ሐሳብ ያልተጠጋ እንደሆነ ማረጋገጫ ካለ መጽሐፍ ቅዱስ የኔ ነው ብሎ ገንጥሎ ከወሰደ ነው። የኛው የሚባል ነገር የለም። እግዚአብሔር ለሰው ልጅ የሰጠው የከበረ ስጦታ ነው። መጽሐፍ ቅዱስ አሁን እንዳልከው የእግዚአብሔር መጽሐፍ ነው ብለናል። ባለቤትነቱ የእግዚአብሔር ነው። ስለዚህ ቅዱሳን ሰዎች በእግዚአብሔር መንፈስ ተነድተው ከጻፉት ያጻፋቸው እግዚአብሔር መንፈስ ከሆነ ሰዎች እንዲረዱና እንዲተረጉሙትም የእግዚአብሔር መንፈስ ይሁንታ ይጠይቃል ማለት ነው። ምክንያቱ ሰው ለራሱ ዝም ብሎ ብድግ ብሎ መተርጎም አይችልም ማለት ነው። ስለዚህ መጽሐፍ ቅዱስ የኛ ነው የሚሉት ሰዎችም ለራሳቸው ትርጉም እንዲሰጡ ስለሚፈልጉ ነው። የኛ አይደለም የሃይማኖት ነው ብለው የሚያስቡ ሰዎችም መጽሐፍ ቅዱስ ውስጥ ያለውን ሐሳብ ላለመቀበል ይመስለኛል 1600 ዓመት ገደማ የፈጀ የጽሑፍ ስራ በዚህ ዘመን እንደዚህ መተርጎም አለበት ተብሎ መገደድ ይችላል ወይ? ዘመኑን ተከትለ መተርጎም ወይም የሃይማኖቶችን ድርጅቶች ተከትሎ መተርጎም ይቻላል ወይ? የመጽሐፉን ባለቤት ፈቃድ መጠየቅ የለበትም ወይ? ይሄዚህ ላይስ ምን ትላለህ? መጽሐፍ ቅዱስ ላይ በጣም ኋላ ቀር ነው፣ መታደስ አለበት፣ በዘመኑ ቋንቋ መናገር አለብን የሚባሉ ብዙ ተግዳሮቶች አሉ። የሚገርመው ሃይማኖቶች ራሱ ክርስትናን ውስጥ ነን የሚሉት መሆናቸው ነው። ቀድሞ ግን ኢቭን ሳይንቲስቶች ሳይቀር መጽሐፍ ቅዱስን ለመተቸት የሞከሩ ነበሩ። ግን በጣም በሚገርም ሁኔታ መጽሐፍ ቅዱስ አንደኛ
ከተጻፈበት ከመጀመሪያ ጊዜ ጀምሮ ቀደም እንዳልከው እስኪጠናቀቅበት ጊዜ ድረስ የፈጀው በጣም ሰፊ ጊዜ ነው። ወደ 1600 ዓመት አካባቢ የሚሆን ነው። እንደገና ደግሞ የተጻፈውበት ጊዜና በኋላ ደግሞ የነበረውን ኢቨን እንኳን በጣም መጽሐፍ ቅዱስ ሁሌም ፍሬሽ እንደሆነ ለማሳየት በጣም የሚገርመኝ እኔ ዓለም ክብ ናት ብለው ያስተማሩ ሳይንቲስቶች በሳይንስ ደረጃ ሊቅ የተባሉ የሞት ፍርድ ተፈርዶባቸዋል። እንዴት እንዲህ ትላላችሁ? መጽሐፍ ቅዱስ ግን ያኔ ገና ሲና ላይ ሲጻፍ እግዚአብሔር የተለያየ ዓለማትን እንደፈጠረ መከራ የደረሰባቸው ብዙ ዓለማት አሉ የሚሉት ጭምር ናቸው። ኢዮብ እንግዲህ በአብርሃም ዘመን የነበረ ነው፣ ግን አንተ በምድር ክበብ ትቀመጣለህ ብሏል። ምንድን ነው እግዚአብሔር ሲናገር ዓለማትን ዘመናትን አሻግሮ ነው የሚመለከተው። ሳይንስ ደረሰበት አልደረሰበት፣ ታሪክ ገባው አልገባው፣ ታላቁ እስክንድር በታሪክ ላይ የተቀመጠው ነው። በጣም የተገረመው ነገር ምንድን ነው? እሱ እንግዲህ የተነሳው 323 ላይ፣ ስለ እሱ ግን የተጻፈው መቼ ነው? ቀድሞ 5ኛው መቶ ክፍለ ዘመን ላይ ተጽፏል፣ በነ ዳንኤል ተጽፏል። እና ሊቀ ካህኑ ወደ ኢየሩሳሌምን ሊያጠፋ ሲመጣ መጽሐፍ ነው አውጥቶ ዘርግቶ ያሳየው። ስለሱ የተጻፈው ስለ አንተ ተጽፏል። እና መጽሐፍ ቅዱስ በጣም የሚገርም ታሪክ ጸሐፊዎች ሁሉ የተደነቁበት ወደፊት ታሪክ ማንበብ የሚችል መጽሐፍ እና በዘመናችን በዚህ ቋንቋ ይጻፍ ወይንም በዚህ ቋንቋ መተርጎም አለበት፣ ሲተረጎም እኛን ሃይማኖት መምሰል አለበት ነው እኮ የሆነው ክርክር እንጂ መጽሐፍ ቅዱስ አልበቃም አይደለም። የኔን ሃይማኖት መምሰል አለበት ወይንም ዶክትሪን ያስቀድማሉ። በዶክትሪናችን መሰረት መጽሐፍ ቅዱስ መናገር አለበት ነው። ይሄ ደግሞ በጣም ትልቅ ውድቀት ነው እንጂ መጽሐፍ ቅዱስ ዛሬ ሙሉ ነው። እንደገና ደግሞ በጣም በሚደንቅ ሁኔታ ስንት የሚበርዙ ባሉበት ሁኔታ ውስጥ እግዚአብሔር እንዴት ጠብቆ እንዳመጣ እንደው አንድ ትንሽ ነገር ለማለት እግዚአብሔር የተጠነቀቀለት ሌላው ነገር አይደለም። ቁጥር የመጽሐፍ ቅዱስ ምዕራፍና ቁጥር የተጻፈው 12ኛውና 14ኛው መቶ ክፍለ ዘመን ላይ ነው። እዚህ ላይ እንኳን እግዚአብሔር እንዴት ሰዎች እንደተጠቀመ ቀኖና የሰበሰቡት ሰዎችን እግዚአብሔር እንዴት እንደተጠቀመባቸው ስንመለከት እግዚአብሔር ይህን መጽሐፍ ያጻፈው ብቻ ሳይሆን ጠብቆ ተጠንቅቆ ያመጣው መጽሐፍ ነው እና ይሄንን ይልቅ በፍርሃትና በትህትና አድምጦ መጠቀም እንጂ በዚህ መጽሐፍ ላይ አንዳች እጅ ማስገባት ግን ከእግዚአብሔር ጋር የሚጣሉ ይደቃሉ። ወደ ሌላኛው ጥያቄ ከመሄድ በፊት ከዚህ ላይ የምትለው ነገር ካለ ወንድማማ? ያው አብዛኛው ተብሏል። አጽንኦት ለመስጠት ያክል ይህንን ሀሳብ የሚያራምዱ ሰዎች ዋናው ዓላማቸው የሚመስለኝ ባለቤትነትን መምታት የዛን መጽሐፍ ኃይል እንደመቀነስ፣ ያ መጽሐፍ በሰዎች ሕይወት ኑሮ ላይ እንዲሁም ደግሞ በተለያየ እንቅስቃሴዎች ላይ የሚኖረውን ገዢነት፣ ባለስልጣንነት ዜሮ ለማድረግ ሰዎች የራሳቸውን ሀሳብና ፍልስፍና ገዢ ለማድረግ ከእግዚአብሔር ዘንድ ነው የሚለውን ነገር መቀነስ፣ የሰዎች አስተዋጽኦ እንዳለው የሰዎች ሚና እንዳለው መጥቀስ፣ ሙሉ ለሙሉ ሰዎች ለእግዚአብሔር ለተናገረው ነገር ተገዢ እንዳይሆኑ የእግዚአብሔርን ስልጣን ልክ ጴጥሮስ ላይ እንደሚናገር አሁን ሰዎች የእግዚአብሔርን ቃል እየተዉ ድምፅ የሚፈልጉበት ጊዜ ሆኗል። ጆሮዎቻቸውን ለሰዎች የሚከፍቱበት ጊዜ ሆኗል። ይህንን ማምጣት የሚቻለው የእግዚአብሔርን ቃል ገዢነት በመቀነስ የእግዚአብሔርን ቃል ባለቤትነት በመምታት የዚህን ቃል ጉልበት በተለያየ የሰው ስልቶችና ተረቶች እንዲቀንስ በማድረግ ነው። በተለይ 2ኛ ጴጥሮስ ምዕራፍ 1 ላይ በጣም አጽንኦት ሰጥቶ የሚናገረው ነገር አለ። በተራራው ስለሰሙት ድምፅ ከዛ ይልቅ የጸና የትንቢት ቃል አለን የሚልበት ምክንያት ሰዎች በየትኛውም ዘመን ድምፅ ቢሰሙ፣ ትክክለኛ የእግዚአብሔርን ድምፅ እንኳን ቢሰሙ ያ ድምፅ ቫሊዴት የሚደረገው ያ ድምፅ ትክክለኝነትን የሚያገኘው በዚሁ በጸናው የእግዚአብሔር ቃል መሆኑን አጽንኦት የሚሰጥ ነው። ቃሉን ቃል በቃል ለማንበብ በመጽሐፍ ያለው ትንቢት ሁሉ ማንም ለገዛ ራሱ ሊተረጉም አልተፈቀደለትም። ትንቢት ከቶ በሰው ፈቃድ አልመጣም እና ባለቤትነቱን አጽንኦት ነው የሚሰጥ የመንፈስ ቅዱስ የእግዚአብሔር ነው። ይሄ ቃል ራሱ ጌታ ኢየሱስም እንደሚናገረው የሰጠኝን ቃል ሰጥቻችኋለሁ። ስለዚህ ሙሉ ለሙሉ ባለቤትነቱን መለኮት ነው የሚያደርገው። በእግዚአብሔር ቃል ውስጥ ያለው ነገር እያንዳንዱ ሁኔታ ተኮርም የሆኑ በተለያየ ሁኔታ የተገለጡ ሀሳቦችም እንኳን ጭምር የእግዚአብሔር ቀጥታ ጣልቃ ገብነት ያለበት ተጠቀመባቸው ሰዎች አይምሮ ውስጥ መስመር እየሰጠ አቅጣጫ እየሰጠ እያንዳንዱን ነገር በሂደት ውስጥ አብሮ ሆኖ ራሱ እግዚአብሔር ያደረገው ነገር መሆኑን አጽንኦት የሚሰጥ ይመስለኛል።